ለማለት ሲሞክሩ ጠላቶቻቸው የሚያወሩት ወሬ ምንድነው? ቆይ ምን ለመሆን ነው? ያልገባኝም። እናንተም ብሩክ ስለ ብሩክ በመሆናችሁ በጣም ተናዳችኋል። ነገሩ እኮ ገና አልተቋጨም። ገና ብዙ ነገሮች የሚለኝ የዩ ነገር ማለት ነው። የሆነ ብሩክ ተደስቶ ቤቱም ሆነ በምኑ ስታይ ሚዛ የምትመጣው ቪዲዮ እንደው ወይ አሳግትልን ወይ ሰርና እንደው አላፍጣ ጣላት እንደ ባልነት ማለት ነው። እንዴት በዚህ ልክ ራሱን ያዋርዳል? ግን ሴት ግራ ግብት እያለ ነው። ምን አይነት ነገር ነው ግን የገባሽው አንቺ ልጅ? ነገሮች እያስደረገ ነበር። በጣም ብዙ ነገር አይደለም ነገሩን ፋይሌን እጄ እስካስገባ ድረስ ነው። ባሰ፣ ከአህያም ባሰ። ያሁኑ ልፊያ ከአህያም ባሰ። ጭራሽ ብሩኬን አልተውኩትም። ጭራሹን የተውኩት መስሏችሁ ነው ወይ? ብዙ ያልጨረስነው ነገር አለ። ምንም እኮ ያለብሽ ነገር ያለሽ አትመስይም እኮ አንቺ። ጭራሽ ወልደሽ የተነሳሽ ራሱ አትመስይም። እንደ ፈረስ ትፎግል ያለሽ በፊትም አሁንም እርግዝና ሳይመስል አወላለድሽ የወለድሽ ሳትመስይ ይኸው እየፎገላሽ አለሽ። ቢኒ እንደው የምርም ፍቅረኛ ከሆነች በዚህ ልክ የተዋረደች ሴት ይዘህ እኔ እንጃ እንደዚህ ትቀጥላለህ ብዬ እኔ መገመት ይከብደኛል። ጋይስ በእርግጥ አብረው ነው የሚሰሩት፣ አብረው ነው ለውጣቸው። ግን ደግሞ እንዴት ነው በዚህ ልክ እንደዚህ? ኧረ በጣም ይደብራል። ኧረ ተራስሽ ወደ ራስሽ ተመለሽ። ልጁን ተይው። ፍቅሩን የገለጸለት እሪ ጓግጭ ብላ መጣች። ዛሬ ደግሞ ትናንትና እናትና ቤተሰቦችን ይዞ ሲመጣ ደስታ ስታይበት በጎን ብሩክን የተወኳችሁ መስሏችሁ ነው ወይ አለች። ይህ ስታገኘው አይገኝ እንግዲህ ብሩክ አለማየሁ ጉድ እኮ ነው። ቤተሰብ ሰላም ጤና ይስጥልን። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? አዳራችሁ ሰላም ነው አለን። ትናንትና እንግዲህ ብሩክ አለማየሁ ሁላችንም ሰፕራይዝ አድርጎናል ብላችሁኛል። አሁንም ሰፕራይዝ ሆኛለሁ። ትናንትና በጣም ተግባብተናል። ቤተሰቦች ይመቻችሁ። ትናንትና በጣም ነው የተግባባ ነው። በጣም ያው አንዳንድ ቪዲዮ ላይ እንግዲህ ስንግባባ እንደዚህ ይሆናል ማለት ነው። ማለት ጥሩ ነገር ሲኖር እኛም ጥሩ እኮ ነን፣ መጥፎ ነገር ሲኖር ደግሞ ያው ለማስተካከል ስንል ነው እንጂ የተሰራውን ቪዲዮ ለመንገፍ ወይም ደግሞ ሌላ ነገር አስበን አይደለም። ስለዚህ ያው ሁሉ ነገር በክፋት ሁሉ ነገር በመጥፎ ነገር አታስቡት ለማለት እወዳለሁ። ሲቀጥል ደግሞ ያው በጣም ፎቶ እየቆራረጣችሁ ቪዲዮ እየቆራረጣችሁ ትገኛላችሁ። ያ ማለት እንግዲህ ብሩክም እናቱ ናት። የእናቱ እህት ደግሞ ያው እህት ናት፣ ታሳድገዋለች። ምንም ቢሆን ምን ያው እንደውም ሙሽዬ ቤተሰብ የላትም ብቻዋን እኛን አሳድጋ ምናምን ሲል እንደዚህ እንደውም ያልጠበቅኩም እውነት ለመናገር እንዲህ ሳፖርት የሚያደርግ እህት ያው መኖሩ በጣም ጥሩ ነገር ነው በዚህ እሷ ባለችበት ላይ እና እንደው ምን ያልጠበቅኩም ነበር። ትዝ የሚላችሁ ከሆነ ምሳሌ እመቤት ካሳየት ይወራን ታቋታላችሁ። እሷ መጀመሪያ ላይ እንግዲህ ፍዳዋን አይታ ስቃይዋን አይታ አሁን እንደዚህ ወንድሟ እንዲህ አስከብሯት ሊኖር አብሯት ፍጥ ቅንት ብሎ ሊሰራ የዛን ሰዓት ማንም የላትም ነበር። በቃ ሰው የላትም ነበር የምናስበውና ሰው የሆነች ትንሽዬ ነገር ሲገኝ ዘመዳችሁን ምንም ቢሆን በቃ ሳፖርት ለማድረግ ቤተሰቦቻችሁን መቻል ስትችሉ ታመጣላችሁና በጣም ደስ የሚለኝ ነገር አሁን የእመቤት አሁን በጣም ደስ ይለኛል። ኖሮዋ ወንድሟ ለሷ ያለው ነገር ምናምን ደስ ይላል። እና ሰው እንደዚህ ሙሼም ሳፖርት የሚያደርጋት እህቷ እንግዲህ ታላቅ እህቷ በዛ ልክ በጣም ደስ ይላል። ማርያምን ደስ ይላችሁ ነው የሚገባው እንጂ ጭራሽ ልትቆራርጡ ቪዲዮ ምናምን አይገባም። ገና ከመጀመሪያ በመምጣታቸው ከእህቷ ጋራ ማለት ሙሽዬን ያው ትወዷታላችሁ፣ ይሄ ዓለም ያወቀው ነው ብላለች ሀይሚዬ። እውነቷን ነው። ሙሼ ፌመስ ናት ሲጀመር ማለት ነው። እና እህቷን ደግሞ እንደዛ የለያያችሁ መቆራረጥ አይጠበቅባችሁም። ብሩክን የምትወዱ ብሩክን ትቆርጣላችሁ፣ ሀይሚን የምትወዱ ሀይሚን ትቆርጣላችሁ፣ ሙሼን የምትወዱ ሙሼን ትቆርጣላችሁ። አሮጊቷን ደግሞ አንድ ላይ ደግሞ አጠቃላይ የምትወዱ አንድ ላይ ታረጋላችሁ። ስለዚህ አንድ እንሆን። ቢያንስ እንኳን ፍቅር ሲሆኑ የእኛንም ፍቅር አንድነታችንን ማሳየት ነው ያለብን እንጂ በማያገባን በማይመለከተን ነገር ይህን ያህል ዓመት አብረን እየተከታተልናቸው ያቆየናቸውን ልጆች የሆነ አዲስ ሳንበዴ ቤተሰቦቻቸውን ሲያመጡ በእንደዚህ አይነት እንትን ነገር አለም ሰውን ጀጅ ማድረግ ቤተሰቦች። ምክንያቱም ጥሩ አይደለም። እነዚህ አሁን የሙሽዬ እህት ትልቅ ሰው ናት። ምንም ያደረገችው ነገር የለም። በቃ በሰላም ሀገራችሁ ያምጣችሁ ነው ያለችው። ለመጀመሪያ ጊዜ ዛሬ ዩቱብ ቻናላችሁ ላይ መጥቼ ጨረቃ ፋሚሊዎችን ስለተዋወቅኳችሁ በጣም ደስ ብሎኛል። ዝናችሁን አውቃለሁ፣ ሰማለሁ፣ ልጆቼ ነው ያለችው። ሌላ ምንም ያለችው ነገር የለም።
እና ያው የምርቃት ነገር ያው ሙሽዬ ጋር ታውቃላችሁ አንድ አይነት ናቸው። እና ስላልተመረቃችሁ ደብሯችሁ ነው አኩርፋችሁ ነው እንደዛ ፎቶ እየቆረጣችሁ ያላችሁት። ለማንኛውም ረጋ ሰከን እንበል። በቃ ትልልቅ ሰው ሲመጣ በቃ አለ አይቶ እንዳላየ ማለፍ እንልመድ። አለ አይደል ስርዓትን፣ ጨዋነትን ሀይሚና ብሩኬ ያስተምሮናል። በዚህ አጋጣሚ ልንገራችሁ ብዬ ነው። እና ትልቅ ሰው ሲመጣም አይቶ እንዳላየ አለፍ። ከነዛው ከልጆቹ ጋር ከኩዮቻችን ጋር ብንመላለስም ብንነጋገርም ፎቶ ብንለጥፍም ብንቆርጥም ከወንድሞቻችን ጋር ከእህቶቻችን ጋር ይህን ስላችሁ ከብሩክና ከሀይሚ ጋር ለምሳሌ ብሩክን አሁን ብሩክን እኔ እበልጠዋለሁ የ2 ዓመት የ3 ዓመት ልዩነት፣ ሀይሚን እበልጣታለሁ የ3 ዓመት የ2 ዓመት ልዩነት። እንደዚህ ካሜራ ላይ ስታዩም ብዙ ግዙፍ የምመስላችሁ ሰዎች አላችሁ፣ ግን እኔ 30 ቤት እንኳን አልገባውም ጋይስ፣ የምሬን ነው። ማርያምን እንደዚህ ስታዩኝ እኔ ሰልፊ ስለምቀርጽ ነው፣ ቪዲዮ ሰልፊ ነው የምቀርጸው፣ እንደገና አቅርቤ ነው የምቀርጸው እንጂ አሁን ብታገኙ ወይኔ ሲሲች ናት እንዲህ ነው የምትሉኝ። የምሬን ወፍራም ሴት አይደለሁም እኔ እውነት ለመናገር ማለት ነው። እንትኔ ጅስሜ ራሱ ቦርጭ ብቻ ነው እንጂ ያለኝ ሌላ ሰውነቴ ወፍራም አይደለም። ኪሎ የ60 ኪሎ ነኝ። 60 እንደውም አሁን መቼለት ነው በቀደም ስለ ኪሎ ሲያወራ ብሩኬ ስመዘን ነው 60 የገባሁት እንጂ 55 ምናምን እንደዛ ነበርኩኝ እስከ ዛሬ ድረስ ማለት ነው። በቀደም ግን 60 ገብቻለሁ ስመዘን ማለት ነው። እና 60 የትክክለኛ የሴት መለኪያ ነው። ከዚህ በላይ ማለፍም አልፈልግም መጨመር አልፈልግም፣ ግን ቦርጭን ማጥፋት ብቻ እፈልጋለሁ። ከዛ ሌላ ሰውነቴ ኖርማል ነው። ቪዲዮ ላይ በጣም ብዙ የሆነ ጉፍራም ግዙፍ ሴት ትመስላችኋላችሁ። በእርግጥ በምታዩት ልክ ነው የምታወሩት። ምንም ችግር የለውም። ችግር አለው እያልኳቸው አይደለም፣ ግን እንዲህ ሰልፊ ስለምቀርጽ ነው። ያን ያህል የገዘፈ ሰውነት የለኝም ጋይሶች። እና ምን ልላችሁ ፈልጌ ነው ብቻ በአጠቃላይ እናት ግን በጣም በቃ እንጃ ብሩክ ራሱ አውቆታል። እንዴት ከሳ ምናምን ብትለኛው መልሴ ምንድን ነው እያለ ሀይሚ እየጠይቃት ነበር። ሀይሚ ደግሞ አከሳሹ እንዳትለኝ እያለች ነበር። እና እንዳለውም አልቀረ ወይ ከካሜራ ጀርባ ወይ ካሜራ ላይ ነበር ያለችው። እና የእናት ነገር ምንም ቢሆንም በቃ ለምን ከሳ አለች። እውነት ከሳቱ እኮ ያስታውቅበታል ብሩኬ። የእውነት ማለት ያምራል፣ ሼፑ በጣም አምሮበታል። ግን ልብሱ አሁን ላይ ልብሱ እያስፎገረው ነው። ለምን ልብሱ በጣም ሰፍቶበታል ከምነግራችሁ በላይ። ከዛ ውጭ ግን ሼፑ ምናምን አሁን ደህና ነው። ከዚህ በላይ ግን መቀነስም መጨመርም የለበትም እንደኔ ሀሳብ፣ እንዳስተያየት፣ እንደ እህትነት ስሰጥ ማለት ነው። ግን ልብሶቹን ግን ውይ መቀየር አለበት፣ መጣል አለበት እነዛ ልብሶች፣ ወይም መጠበብ አለባቸው እንጂ በጣም በቃ በየቦታው ከፍ ሲያደርግ ነው የምታዩት ማለት ነው። እና ያው እንደ ሀሳብ ነው ጋይስ፣ ይሄ ምንም ፉተታ ምናምን አይደለም። ይሄ የእህትነት ምክሬ ነው። እኛ ብሩክን የምናውቀው አንዴ ሱሪ ታጠቀ በቃ በእጁም አይነካውም። ሲጀመር ወደኋላ እየዞራቸው ቪዲዮውን እዩት። ይሄን የምናየው ማርክና ኤፍሬም ላይ ሌላ ሞቤ ላይ እንደዛ ነበር የምናየው። ዛሬ ብሩክ ጋር መጥቶኝ እንደውም እንደ አዲስ እየሆነብኝ እንደዛ ሲያረካየው ተልፍ ነው ምለው ማለት ነው። እንደዚህ አያደርግም ብሩክ። አሁን ግን ያው ስለከሳ ነው እንረዳዋለን። ግን አዳዲስ ልብሶች እንድትገዛ መልእክቴ ነው እኔ በዚህ አጋጣሚ። ለምን አሁን ከስተሃል፣ በዚሁ ቀጥል፣ መጨመርም መቀነስም የለበትም እላችኋለሁ የእኛ ውድ ቤተሰቦች። የእህትነት ምክሬ ነው። ደግሞ በኋላ ምን አገባሽ ምናምን እንዳትሉኝ። አለ ነገሩ እህቶች አይሉኝም፣ አስተማማኝ ናቸው የኔ እህቶች ማለት ነው። ምክንያቱም በቃ ሪል የሆነውን ልክ ነሽ ይላሉ፣ ሪል ያልሆነውን አይደለም ይላሉ። ምንም አለባብሶ ምናምን ሸፋፍኖ ማለፍ አይወዱም የኔ ውድ እህቶች፣ በዚህ አጋጣሚ ማለት ነው። እንደዚህ አይነት ነገር መናገር በነገራችን ላይ እንትን ነው በቃ ይሆናል አይደለ? በቃ እናንተም እንትን የምትሉት ነገር ነው፣ የምታዩትን ነገር ነው የምታወሩት። ይሄን ማውራትና ደግሞ ሌላ ነገር ማውራት የተለያየ ነው። ቤተሰቦች ምን ልላችሁ ነው ዛሬ የመጣሁት ባጭሩ። እዩ እንግዲህ ከሀብቴ ጋር በውስጥ መጨረስ አለብን አሉ። እንግዲህ ያ ሁሉ ተፋይተው ተባልተው እንዴት ነው በውስጥ የሚያልቀው? እንዴት አያችሁት? ይሄ በውስጥ የሚያልቀውን ነገር እንዴት አያችሁት? በምን ጉዳይ ማለት ብሩኬ ልጁን አምኖ ነው ወይስ እዩ ባሌ አይደለም እንትኔ ባሌ አላልኩም፣ በስማም ፍቅረኛ አይደለም ከሱ ጋር አልተኛሁም ብላ በምንድን ነው እንትን የምትለው የምትስማማው? ኧረ በፍጹም ይሄንንማ ብሩክ አንድና አንድ ነገር ፍርጥ ማድረግ አለበት ሚዲያ ላይ እንጂ እንዴት ነው በውስጥ የሚያልቀው? ለምን በሚዲያ ወጣችሁት መጀመሪያውኑ? አረ ብቻ ሀርድ ነው። ለማንኛውም እኔ እንጃ አላቅም። እስኪ ቤተሰቦች በውስጥ ይለቅ ነው የምትሉት ወይስ ይሄን ያህል ጊዜ እንደዛ መስዋዕትነት የከፈሉበት ለምንድን ነው ቤተሰቦቻቸው ማወቅ የሌለባቸው? የኔ ጥያቄ ነው ይሄ። በውስጥ ይለቅ ለምን? የሆነ ችግር ቢፈጠርም ሰው ናቸው፣ ችግር አይፈጠርም ማለት አይቻልም። በቃ የሆነ ችግር እንኳን በብሩክና በመካከል ትንሽ ክፍተት ብትኖር ውይ እሱ እኮ ልጅ ነበረው በውስጥ ጨርሶ ነው
ልጁ እንኳን ባይሆንም እንኳን እንደዚህ እያሉ ትዳራቸውን ሰላም አይሰጧቸውም። ስለዚህ ይሄ ነገር ከሆነም ሆነ ነው። አይሆንም ግን እኔ በፍጹም ይሆናል ብዬ እኔ አልገምትም ጭራሽም ማለት ነው። ከሆነም ሆኗል ነው፣ ካልሆነም አልሆነም ነው እንጂ በውስጥ እንጨርሰዋለን የሚባል ነገር የለም። በቃ እዩ ታፈሩበታላችሁ፣ አንገታችሁን ትደፋላችሁ ብላናለች። እስኪ የብሩክ ልጅ ይሁንና እኛ አንገታችንን እንድፋ እስኪ። እና በውስጥ ያልቃል የተባለው ነገር ለሀብቴ ሜሽን አድርጉለት። ጭራሽ በውስጥ ማለቅ የለበትም። ሚዲያ ላይ ወጥቷል። እንደዚሁ ይለቅ በቃ በየቦታው እሷም እየሄደች ስሙን አታብጠጥለው። አንድና አንድ ነገር ወይ ልጁ ነው ወይ ልጁ አይደለም። በቃ ዲኤንኤ ማድረግ ካለበት ያድርግ። ይሄ ቀየረ ለወጠ ምናምን የሚባል ነገር አይሰራም። ለምን ነገ ህይወታቸውም ሚዲያ ላይ ነው። መጀመሪያ ወጥቷል ይሄ ነገር፣ እውነታው መታወቅ አለበት ብዬ እኔ አስባለሁ። አይመስላችሁም? ቤተሰብ ካጠፋው አርሙኝ። እና ፉጋሯ ምናምን በጣም አልተመቸኝም። በቃ እና ብቻ እዩ አቅለሸለሸችኝ፣ አይገልጸውም። በቃ አስታወከችኝ። እና ለማንኛውም የኔ አመለካከት ይመስለኛል በውስጥ የሚባል ነገር አይሰራም። ሲቀጥል ደግሞ ብሩኬና ሀብቴ ሰርጋቸው አንድ ይሁን። እናንተ ከአንድ ቤት አንድ ሰርግ አይሆንም ይባላል በሀገራችን። አላቅም መልእክቱም እንደሆን አላቅም። ግን ታናሽና ታላቅ ወንድም ሆነ ሴት አግብቶ ከአንድ ቤት መውጣት የለበትም ይባላል። እንግዲህ አላቅም በድሮ አባባል ቤተሰቦቻችን በሀገራችን ሲሉ ነው። እና ሁሉም ተጋቡ እኛም ፈቅደናል ብሎ ኮመንት አድርጎ ነበረ ሀብቴ። እዛ ውስጥ ገብተው ሪኩዌስት እያደረጉ እናንተ ቅደሙ፣ እናንተ ቦታ ልቀቁ፣ ለጨረቃዎች ልቀቁ ነው የሚለው። ግማሽ ደግሞ በቃ ቡቡና ሀብቴ አንድ ላይ አርጉ፣ ሰርጉን አንድ ላይ ይሁን፣ ለሙሽዬም እንዳይደክማት ወጭም ለመቀነስ ታስቡላችኋላችሁ እኮ። ግን በጣም እኮ አሳቢ ቤተሰብ ነው ያለው። ግን ሰርግ በአንድ አይሆንም። ቢያንስ እንኳን ብሩኬ ዛሬ ሆኖ ወይ ደግሞ በነጋታ ወይ 3ኛ ቀን ሀብቴ መሆን ነው ያለበት። ምክንያቱም አንድ ቀን ሰርግ አይሆንም ይባላል። እንግዲህ መልእክቱን የምታውቁ ካላችሁ ንገሩኝ። እኔ ግን በሀገራችን ሲባል ስለምሰማ ነው። ቤተሰቦች ምንድነው ምናምን እንትሉን አላቅም፣ ችግሩን አላቅም፣ ግን እንደዛ ሲባል እሰማለሁ። እና መልእክቱ በሙሉ አንድ ቀን ይሁን ሰርጋችሁ፣ አንድ ቀን ይሁን ሰርጋችሁ ነው የሚለው። ባይዘወይ እንግዲህ ሀብቴ እስኪ ሜሽን አረጋለሁ። እስኪ ስለ እዩም ያለውን ነገር በውስጥ ይለቅ የሚባለውን ነገር እንዴት ነው በውስጥ የሚያልቀው? እንደዛ ወንድማችን ሳይቀር ሙሼ ሳትቀር ተረግጦ እንዴት? ለምን? በቃ መሆን የለበትም። ፍትህ መሆን አለበት። በቃ ከሆነም ሆነ ነው፣ ካልሆነም አልሆነም ነው። ምንም የሚመጣ ነገር የለም። ጅምር አይሆንም። እኔ ይሆናል ብዬ ጭራሹንም ቅንጣት ታህል አላስብም። እኔ ግን ሚዲያ ላይ ወጥቷል። በቃ እኔ እንጃ ጋሽዬም አለበት እዚህ ቦታ ላይ እውነታው መታወቅ አለበት ብዬ እኔ የራሴን መልእክት አስተላልፋለሁ። ቤተሰቦችም ኮመንት አድርጉ። ስለዩ በውስጥ እንጨርሳለሁ ብሎኛል ያለችውን ነገር ኮመንት ላይ ጻፉ። ለብሩኬ ሜሽን አድርገዋለሁ፣ ለሃይሚም አረጋታለሁ፣ ለሀብቴም አረገዋለሁ። ምክንያቱም በቃ ሀሳባችሁን ያየዋል፣ ኮመንታችሁ ይታያል። እና ዛሬ በውስጥ ካለቀ ነገ የሆነ ሳምበዲ ሃይሚና ብሩኬ ውስጥ የሆነች ነገር ብትኖር ክፍተት አይፈጥርም? ይፈጥራል። ስለዚህ ካሁኑ መጣራት አለበት። እንደዚህ ድፍርስርስ ብሎ ከዛ በኋላ የሆነ ክትር አድርጎ ሽፍና አድርጎ ማለፍ አስፈላጊ ነው ብዬ እኔ አላስብም። እኔ በሚዲያው ነው የምላችሁ። ሃይሚና ብሩኬ ኦልሬዲ ተማምነዋል። የራሳቸውን ህይወት ጀምረዋል። የራሳቸው መስመር ጀምረዋል። እንደምታዩት ነው። የሙሽዬ እህት እየመጣ ይጠይቃችኋለች። ይዛ ማትመጣው ጉድ የለም ተብሏል። አስባችኋል? እናት የሆነ ነገር ይዞ ሲመጣ ምናምን በጣም ነው ደስ የሚለው በዚህ አጋጣሚ ማለት ነው። እና ይሄ ደግሞ መታደል ነው። እነሱ ኦልሬዲ ርቀው ሄደዋል። በቃ ብሩክና ሃይሚ ምንም አይመጣባቸውም። ነገር ግን የሆነ ነገር እንደው አይበለውና የሆነ ነገር ሰው ናችሁ። ቆሽ ባለ ቁጥር የሆነ ነገር ሲፈጠር ሚዲያው ላይ ምንድን ነው እሱ እኮ መጀመሪያውም ልጅ ነበረው በውስጥ ይለቅ ሲባል እሺ ብለሽ ነው ምናምን። ጫናው አሁንም ሃይሚ ላይ ነው የሚሆነው። ገብቷቸዋል አይደለ? ስለዚህ ብሩክም ለምን ባልሰራው ስራ ለምንድነው በውስጥ ይለቅ የሚባለው? በቃ ሚዲያ ላይ ወጥቷል፣ ያውጡት። ድራማም ከሆነ ድራማ ነው። የእውነትም ይሄ ነገር ሆኖ ከሆነ ሆኗል። ወይም ደግሞ የሰው ታሪክ ነው የሰራ ነው። ተመልካቾቻችን እንደዚህ ተረዱን። አለቀ በቃ ፍርጥ። ከዛ በኋላ ምንም የሚመጣ ነገር የለም። እና የኔ አመለካከት ይሄን ይመስላል። ውድ ቤተሰቦቼ ካስከፋችሁ ወይም ከተሳሳትኩኝ አረሙኝ በኮመንት። አመሰግናለሁ ባይ